እግዚአብሔርን ዛሬ እንባርከዋለን፣ እናመሰግነዋለን። ስለ ዋለልን ውለታ፣ ስለ መልካምነቱ፣ ስለ ደግነቱ፣ ስለ ፍቅሩ፣ ስለ አባትነቱ፣ ከሞት ስላዳነን፣ በልጁ በኢየሱስ ክርስቶስ ስም ኃጢአታችንን ስላጠበው፣ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን ሳለን የሚወደውን አንድያ ልጁን ሰጥቶ ስላዳነን፣ ወደር ስለሌለው ፍቅሩ፣ ወደር ስለሌለው ምሕረቱ እግዚአብሔርን እናመሰግናለን። ጌታ ሆይ እናመሰግንሃለን። ጌታ ሆይ እንባርከሃለን። አንተ መልካም አባት ነህ። እግዚአብሔር ሆይ በሕይወታችን ላይ አሁን እግዚአብሔር ሆይ አዲስን ቀን የጨመርክ፣ ዕድሜን የጨመርክልን፣ ዕድሜን የቀጠልክልን፣ ሰላም ያበዛህልን አንተ ነህ። ጌታ ሆይ ዛሬ ልናጉረመርም አይደለም፣ ልንጠይቅም አይደለም፣ ልናመሰግን መጥተናል። ሁኔታዎች እንዳናመሰግን አያደርጉንም። ጌታ ሆይ ከፍ ከፍ እናደርጋለን። ስለ ቤታችን ተባረክ፣ ስለ አገልግሎታችን ተባረክ፣ ስለ ስራችን ተባረክ። እግዚአብሔር ሆይ ስለ ጀመርነው የህይወት መስመር ተባረክ። እግዚአብሔር ሆይ እናመሰግንሃለን። ማደሪያ ምስጋናን እንዲሞላ እንጸልያለን። ዛሬ እግዚአብሔር ሆይ ከልባችን አንተን ከፍ ከፍ እናደርጋለን። አንተ ባትረዳን እዚህ አንደርስም። እናመሰግንሃለን። አንተ ባታግዘን ጌታ ሆይ እዚህ አንሆንም፣ እዚህ ልንደርስ አንችልምና እናመሰግንሃለን። አንተ ጉልበት ባትሆነን ጌታ ሆይ ያንን ሞት አንሻገርምና እናመሰግንሃለን። የማናልፈውን ያለፍንበት ጌታ ሆይ የማንሻገረውን የተሻገርንበት አንተ ነህና እናመሰግንሃለን። ያንን ሞት፣ ያንን ጨለማ፣ ያንን የእንባ ምዕራፍ፣ ያንን የሐዘን ምዕራፍ የቋጨህልን እግዚአብሔር ሆይ እናመሰግንሃለን። ጌታ ሆይ አሁን ያለንበት ጥያቄ አንተን እንዳናመሰግን አያደርገንም፣ ምክንያቱም አንተ ከጥያቄ በላይ ነህ። አሁን ያለንበት በሽታ አንተን እንዳናመሰግን አያደርገንም፣ ምክንያቱም አንተ ከበሽታ በላይ ነህ፣ መፈወስ የምትችል ነህ። ግን እግዚአብሔር ሆይ ከሁሉ በላይ መሆንህን አውጃለሁ፣ ከሁሉ በላይ መሆንህን አውጃለሁ። እስራኤል በጦርነት ላይ እያሉ በገና ደርዳሪዎችን፣ መዘምራንን እንዲያሰናዱ እንዳዘዝክ፣ ሲያመሰግኑ ምስጋና ሲጀምሩ ድብቅ ጦር እንዳስነሳ፣ አሁንም ጌታ ሆይ ጦርነት እያለ ጥያቄ እያለ እናመሰግንሃለን። ጌታ ሆይ ከፍ ከፍ እናደርጋለን። እናምናለን ጥያቄ እንደምትመልስ፣ ግን ምስጋና ስለሚገባ እናመሰግንሃለን። አምልኮ ስለሚገባ እናመልክሃለን። አንተ የተወደድክ ነህ ጌታ ሆይ። ማለዳችንን የባረክ፣ ቀናችንን የባረክ፣ ምሽታችንን የባረክ፣ ስራችንን የባረክ፣ መውጣት መግባታችንን የባረክ አንተ ነህና እናመሰግንሃለን። ጌታ ሆይ አንተ ባትረዳን፣ አንተ ባታግዘን አዲስን ቀን ማየት አንችልም። ያጉረመረምንባቸው ቀናቶች ላይ ጌታ ሆይ ዛሬ ንስሐ እንገባለን። ጌታ ሆይ ይህንን ለምን አላደረግክም ባልነው ቀናቶች ላይ ንስሐ እንገባለን። አንተ ጻድቅ አምላክ ነህ። አንተ መልካም አባት ነህ። ዝም ስትል መልካም ነህ፣ ስትሰራ መልካም ነህ፣ ስታደርግ መልካም ነህ፣ ስትናገር መልካም ነህ። ጌታ ሆይ አንተ ለኛ መልካም ነህ፣ ክፉ አይደለህም፣ መልካም ነህ። እግዚአብሔር ሆይ ለእናንተ የማስባትን ሐሳብ አውቃለሁ፣ እርሱም ፍጻሜና ተስፋ ያላት የሰላም ሐሳብ ነው እንጂ የክፉ ሐሳብ አይደለም ተብሎ እንደተጻፈ እግዚአብሔር ሆይ አንተ ሰላም ነው ለኛ ያሰብክልን፣ አንተ በጎ ነው ለኛ ያሰብክልን። ስለዚህ እንባርከሃለን። ምስጋና ይገባሃል፣ አምልኮ ይገባሃል፣ ውዳሴ ይገባሃል፣ ይገባሃል፣ ይገባሃል። እንዳንተ ያለ የለም፣ እንዳንተ ያለ የለም። ሰላምን በገንዘብ አልገዛንም፣ ሰላም ካንተ ዘንድ ነው። ጤንነትን በገንዘብ አልገዛንም፣ ጤንነት ካንተ ዘንድ ነው። በረከት በእኛ ሩጫ ብቻ አይደለም ጌታ ሆይ። አንተ ከሰማይ ካልባረክ፣ አንተ ከሰማይ ሰላም ካልሰጠህ፣ አንተ ከሰማይ ቃልህን ካላክ ድካም ብቻ ነው ጌታ ሆይ። ግን የረዳህን አንተ ነህና እናመሰግንሃለን። እንዳንተ ያለ የለም። እንባርክሃለን። ዛሬ ልናመሰግንህ በፊት መጥተናል። ስለ ቤታችን ልናመሰግንህ፣
ጌታ ሆይ በትዳር የተባረክን አለን፣ በልጅ የተባረክን አለን፣ በስራ የተባረክን አለን። ጌታ ሆይ ደግሞ እናመሰግንሃለን። አእምሯቸው የተባረከ ስለሆነ ለልጆች እናመሰግንሃለን። ትዳር ያልያዙም ጌታ ሆይ ትዳር ይይዛሉና እናመሰግንሃለን። አመሰግንሃለሁ ጌታ ሆይ ትዳር ይይዛሉ፣ ስራ ይይዛሉ። ደግሞም ጌታ ሆይ ለብዙዎች ይተርፋሉና በተስፋ መቁረጥ ውስጥ ያላችሁ እግዚአብሔርን አመስግኑ። በምስጋና ውስጥ የእናንተ ትዳር፣ በምስጋና ውስጥ የእናንተ ስራ፣ በምስጋና ውስጥ የእናንተ ሰላም ይሰራል። እግዚአብሔርን ስታመሰግኑ እግዚአብሔር መገኘቱን ወደ ቤታችሁ፣ መገኘቱን ወደ ስራችሁ፣ መገኘቱን ወደ ልጆቻችሁ፣ መገኘቱን ወደ ጀመራችሁት ፕሮሰስ ያደርገዋል። በምስጋና ውስጥ የእግዚአብሔር መገኘት ይገለጣል። እግዚአብሔር ተገለጠ ማለት ደግሞ ጥያቄዎቻችሁ ይመለሳሉ። ጳውሎስና ሲላስ በወንጌል ምክንያት ተደብድበው ወህኒ ተጥለው እግዚአብሔርን በዜማ ያመሰግኑ ነበር፣ እስረኞችም ይሰሟቸው ነበር ይላል። ድንገት ግን በወህኒው አንድ ነገር ተከሰተ። የወህኒው መሰረት ተናወጠ። የሁሉም እስረኞች ሰንሰለት ተበጠሰ። በሮች ሁሉ ተከፈቱ ይላል። ምንድነው የሆነው ካላችሁ ጳውሎስና ሲላስ በመንፈቀ ሌሊት ጌታን ሲያመሰግኑ፣ ጌታን በመንፈስ ሲባርኩ፣ ሲጸልዩ የእግዚአብሔር ፉሊ መገኘት ተገለጠ። እነሱ ለመፈታት አልጸለዩም። እነሱ ነፃ ለመውጣት አልጸለዩም። ነገር ግን ማመስገን ብቻ ነበር ያደረጉት። ምስጋና ብቻ ነበር ያከናወኑት። ነገር ግን ሲያመሰግኑ፣ እግዚአብሔርን ሲባርኩ የእስረኞች ሰንሰለት ተበጠሰ። ወዳጆቼ ስታመሰግኑ ሰንሰለት ይበጠሳል። መንፈሳዊ ዓለም ላይ የያዛችሁ ሰንሰለት ይበጠሳል። በምስጋና ጌታ ሆይ ተባረክ ስትሉ የማታዩት የሚቃወማችሁ መንፈስ ይበሳጫል። ደግሞ አመሰገነች ማለት ይጀምራል። ደግሞ አመሰገነ ማለት ይጀምራል። እግዚአብሔርን አመስግኑ። ማለዳችሁን በምስጋና ጀምሩ። ቀናችሁን በምስጋና ጀምሩ። እግዚአብሔርን ስትባርኩት፣ እግዚአብሔርን ከፍ ስታደርጉት፣ ስለ መልካምነቱ ስትባርኩት፣ ስለ ምሕረቱ ስትባርኩት፣ ስለ ቸርነቱ ስትባርኩት የእግዚአብሔር መገኘት ይቆጣጠራችኋል። እግዚአብሔር ተገኘ ማለት ደግሞ ስራ ይሰራል። እግዚአብሔር ተገኘ ማለት ለቅሶ ይቆማል። እግዚአብሔር ተገኘ ማለት ሰንሰለት ይበጠሳል። እግዚአብሔርን ባርኩ። ጌታ ሆይ አመሰግንሃለሁ፣ ስለ ረዳህን እናመሰግንሃለን። እንዳንተ ያለ ማንም የለም። በስራችን ላይ ሞገስን የሰጠህ አንተን እናመሰግንሃለን። ጌታ ሆይ በሞትና በእኛ አንድ እርምጃ ሲቀር ጣልቃ ገብተህ የታደግከን አንተ ነህና እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። አንድ እርምጃ ሲቀር ጣልቃ የገባ አንተ ነህ ጌታ ሆይ የታደግከን። እጃችንን ይዘህ ከጨለማ ያወጣህን፣ እጃችንን ይዘህ ከሞት ያስመለጥከን አንተ ነህና እናመሰግንሃለን። እንዳንተ ያለ ማንም የለም። ጌታ ሆይ እንባርክሃለን። ጌታ ሆይ ከፍ ከፍ እናደርግሃለን። ስምህ እንባርክሃለን። ስምህን እናደናንቃለን። አንተ የተወደድክ ነህ። እግዚአብሔር አምላካችን ሆይ በእኛ ላይ ስላለ ዓላማ እናመሰግንሃለን። በእኛ ላይ ስላለ ፕሮግራም እናመሰግንሃለን። ጌታ ሆይ መዝሙረኛው ዳዊት ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ ብሎ እንደተናገረ ጌታ ሆይ እናመሰግንሃለን። ለእኛ አንተ መልካም ነህ። እግዚአብሔር ሆይ ባትረዳን፣ ባታግዘን፣ ምሕረት ባታበዛልን፣ ጸጋ ባታበዛልን ይህንን ቀን ማየት አንችልም። ወደቁ ደከሙ ሲሉን ጌታ ሆይ ብርታት እየሆንከን እየረዳህን አዲስን ቀን እያሳየህን ጌታ ሆይ በትላንትናው ላይ ሌላ ክብር እየጨመርክ፣ በትላንትናው ላይ ሌላ በረከት እየጨመርክ፣ በትላንትናው ላይ ሌላ ሰላም እየጨመርክልን ይህንን ቀን ስላሳየህን እናመሰግንሃለን። ይገባሃል። ሰው በገዛ ኃይሉ ችሎታ አይበረታም። ወጥተን የገባ ነው ከኛ ችሎታ፣ ከኛ አቅም፣ ከኛ ጸሎት አይደለም። ጌታ ሆይ ካንተ ጸጋ፣ ጌታ ሆይ ካንተ ምሕረት፣ ጌታ ሆይ ካንተ ፍቅር የተነሳ ነው። ጌታ ሆይ ፍቅር ለኛ ልዩ ነው። እናመሰግንሃለን። እግዚአብሔር ሆይ በልጁ
በኢየሱስ ክርስቶስ የወደደን እግዚአብሔር፣ ያፈቀረን እግዚአብሔር፣ በልጁ በኢየሱስ ክርስቶስ የታረቀን እግዚአብሔር ምስጋና ይገባዋል። ምስጋና ይገባዋል። እግዚአብሔርን እንዲበሉት ስራህ ግሩም ነውና አመሰግንሃለሁ። ጌታ ሆይ ከዘላለም ሞት ታድገኸኛልና አመሰግንሃለሁ። ማንም የለም ለኔ እንዳንተ። አንተ መልካም ነህ፣ አንተ ቸር ነህ፣ አንተ የተወደድክ ነህ። ጌታ ሆይ ስናመሰግንህ እጆቻችን ላይ ያሉ ነገሮች ሁሉ ይባረካሉ። ስናመሰግንህ የራቁ ሰላሞች ሁሉ ወደኛ ይቀርባሉ። በረከት በበረከት እንሆናለን። በአንተ ሰላም እንሞላለን። አንተን ማሰብ ስንጀምር፣ አንተን ማውራት ስንጀምር ጌታ ሆይ ያንተ መንፈስ ሲቆጣጠረን፣ ያንተ ሕልውና ሲቆጣጠረን እኛ ላይ የሚከናወን መለኮታዊ አጀንዳ አለ። የምትረዳን አንተ፣ የምታግዘን አንተ ነህ። እናመሰግንሃለን። ምስጋና ይገባሃል፣ እልልታ ይገባሃል፣ ውዳሴ ይገባሃል። ለእኛ እንዳንተ ያለ ማንም የለም። አንተ ፍቅር ነህ፣ አንተ ኃያል ነህ፣ አንተ የተወደድክ ነህ። ጌታ ሆይ በቃልህ እንዲህ ተብሎ እንደተጻፈ መዝሙረ ዳዊት ምዕራፍ 98 ከቁጥር 1 ጀምሮ እንደዚህ ይላል። ለእግዚአብሔር አዲስ ምስጋናን አመስግኑ፣ እግዚአብሔር ተአምራትን አድርጓልና፣ ቀኙ የተቀደሰም ክንዱ ለእርሱ ማዳን አደረገ። እግዚአብሔር ማዳኑን አስታወቀ፣ በአሕዛብ ፊት ጽድቁን ገለጠ። ለያዕቆብ ምሕረትን፣ ለእስራኤል ቤት እውነትን አሰበ። በዚህ ውስጥ ስማችሁን አስገቡ። ለአሌክሳንደር በሉ ስማችሁን አስገቡና ምሕረቱን ለእስራኤል ቤት እውነቱን አሰበ ተብሎ እንደተጻፈ ምሕረቱን ለኔ አሰበ በሉ። ዳርቻዎች ሁሉ የአምላካችንን ማዳን አዩ። ምድር ሁሉ ሆይ ለእግዚአብሔር እልል በሉ፣ አመስግኑ፣ ደስ ይበላችሁ፣ ዘምሩ። ለእግዚአብሔር በመሰንቆና በዝማሬ ድምፅ ዘምሩ። በዋሽንትና በመለከት ድምፅ በንጉሥ በእግዚአብሔር ፊት እልል በሉ። ባህርና ሞላዋ ዓለምም በእርሷ የሚኖሩ ሁሉ ይናወጡ። ወንዞችም በአንድነት በእጅ ያጨብጭቡ። ተራሮች ደስ ይበላቸው። በምድር ሊፈርድ ይመጣልና፣ ለዓለምም በጽድቅ ለአሕዛብም በቅንነት ይፈርዳል። እግዚአብሔር ነገሠ፣ አሕዛብ ደነገጡ። በኪሩቤል ላይ ተቀመጠ፣ ምድር ተናወጠ። እግዚአብሔር በጽዮን ታላቅ ነው፣ እርሱ በአሕዛብ ሁሉ ላይ ከፍ ከፍ አለ። ግሩምና ቅዱስ ነውና ሁሉ ታላቅ ስሙን ያመስግኑ። የንጉሥ ክብር ፍርድን ይወዳል። አንተ ቅንነት አጸና፣ ለያዕቆብ ፍርድን ጽድቅን አንተ አደረግ። አምላካችንን እግዚአብሔርን ከፍ ከፍ አድርጉት፣ ቅዱስ ነውና ወደ እግሩ መርገጫ ስገዱ ይላል። ጌታ ሆይ እንባርክሃለን። ስግደት ይገባሃል፣ ምስጋና ይገባሃል፣ አምልኮ ይገባሃል፣ መገዛት ይገባሃል። እንዳንተ ያለ ማንም የለም፣ እንዳንተ ያለ ማንም የለም። ጌታ ሆይ አሁን እግዚአብሔር ሆይ እያመሰገንን የኛ ነገር ይቀየራል። አንተን እየባረክን የኛ ነገር ይቀየራል። ሞት ወደ ሕይወት፣ ኪሳራ ወደ በረከት፣ እንባ ወደ ደስታና ወደ እልልታ ይቀየራል። ጌታ ሆይ ሁሉ ነገር እንዳለ ሆኖ እናመሰግንሃለን። ስለሚገባ እንባርክሃለን። ስለሚገባ ከፍ ከፍ እናደርግሃለን። ስለሚገባ እናድናንቅሃለን። ለእኛ እንዳንተ ያለ የለም፣ ለእኛ እንዳንተ ያለ የለም። አንተ ፍቅር ነህ፣ አንተ የተወደድክ ነህ፣ አንተ ቸር ነህ፣ አንተ ሩህሩህ ነህ። ጌታ ሆይ ሞታችንን ወደ ሕይወት የቀየርክ በኢየሱስ ክርስቶስ የመስቀል ላይ ሥራ የታደገን በልጅ በኢየሱስ ክርስቶስ ጌታ ሆይ ምሕረትን ያበዛህልን በልጅ በኢየሱስ ክርስቶስ ፍቅርህን የገለጥክ እናመሰግንሃለን። ስለኛ ሕይወትህን የሰጠህ፣ ስለኛ የተላለፍክልን፣ ስለኛ መስቀል ተሸክመ በጎልጎታ ራስ የተጓዝክ የተሰቀልክ የታደግከን ከአብ ጋር ያስታረከን ጌታ ሆይ እናመሰግንሃለን። ማንም ለኛ ይህንን ፍቅር ያሳየ የለም። ማንም ለዚህ ፍቅር ዋጋ የከፈለ የለም። አንተ ፍቅር ነህ ጌታ ሆይ።
ዘላለማችንን ያሳመርክ ወደ አብ ያቀረብከን እናመሰግንሃለን። አብ አባት ሆይ ፍቅርህን ስላሳየህ በልጅ በኢየሱስ ክርስቶስ ሞት ስለታደግከን ጌታ ሆይ እናመሰግንሃለን። ዘላለማችንን አሳመርከው፣ ሞታችንን ወደ ሕይወት ቀየርከው። አንተ ፍቅር ነህ፣ አንተ ኃያል ነህ፣ አንተ የተወደድክ ነህ። ጌታ ሆይ አልፈረድክብንም፣ ታደግከን። ጌታ ሆይ በምህረት አቀረብከን፣ የእንደገና ዕድል ሰጠህን፣ እንደገና አነሳህን፣ እንደገና ታረከን፣ እንደገና ፊትህን ለኛ አበራ፣ እንደገና ቀረብከን፣ እንደገና ጨበጥከን፣ እንደገና ጌታ ሆይ ለኛ ያለህን ምህረት ገለጥክልን። በልጅ በኢየሱስ ክርስቶስ ሞትና ትንሣኤ አስታረከን። ጌታ ሆይ እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። ማንም ሊከፍል የማይችለውን ዕዳ ከፈልክልን። ባለቀሳችሁበት ጉዳይ ላይ በቅርብ ትስቃላችሁ። እግዚአብሔር በእርግጥ ረዳኝ ትላላችሁ። በእውነት ምድረ በዳ አይተዋችሁ፣ በእውነት ምድረ በዳ አይተዋችሁም። አለ የሚረዳችሁ፣ አለ የሚያግዛችሁ፣ አለ የሰማይ አባት፣ አለ እረኛችሁ። እሱ መልካም አባት፣ እሱ መልካም እረኛ ነው። በለመለመ መስክ የሚያሳድር፣ በመልካም ስፍራ የሚያሰማራ፣ ለጠላት አሳልፎ የማይሰጥ አባት አለን። ወዳጆቼ ከኔ ጋር ጸልዩ። መፈታት ይሆናል፣ መፈታት ይሆናል። አሁን ክንድህን እፈልጋለሁ ጌታ ሆይ በሉ። ያንተን መልካምነት እፈልጋለሁ። ልዩነት ይሁን ጌታ ሆይ። ከድግግሞሽ ሕይወት ነፃ አውጣኝ በሉ። ከድግግሞሽ ሕይወት ነፃ አውጣኝ ጌታ ሆይ። በቃ መከራ፣ በቃ በሽታ፣ በቃ አንገት መድፋት። አንተ መልካም እንደሆንክ ሰምቻለሁ። አንተ ቸር እንደሆንክ ሰምቻለሁ። አንተ ሩህሩህ እንደሆንክ ሰምቻለሁ። አንተ ፈዋሽ እንደሆንክ ሰምቻለሁ። አንተ ነፃ አውጪ እንደሆንክ ሰምቻለሁ። አንተ ጌታ ሆይ እንባ አባሽ እንደሆንክ ሰምቻለሁ። አንተ ጌታ ሆይ የሞተውን ነገር ሕይወት የምትሰጥ ጌታ እንደሆንክ ሰምቻለሁ። አንተ ጌታ ሆይ በብዙ ጥያቄ ውስጥ ያሉ ሰዎችን ነፃ እንዳወጣ ሰምቻለሁ። በአጋንንት እስራት ያሉ ሰዎችን ነፃ እንደምታወጣ ሰምቻለሁ። ደግሞም አይቻለሁ። ጌታ ሆይ አሁን እንድትረዳ፣ አሁን እንድታግዛቸው፣ በዚህ ሰዓት በተለያየ ጥያቄ ውስጥ ያሉ ቤታቸው ላይ ሰላምን እጠራለሁ። በኢየሱስ ክርስቶስ ስም ቤታቸው ላይ ያንተን በረከት እጠራለሁ። ማልቀስ እንዲያበቃ፣ እንባ እንዲያበቃ፣ መንከራተት እንዲያበቃ በጌታ በኢየሱስ ስም ጸልያለሁ። አባት ሆይ በእውነት የሚስቁበት ዓመት እንዲሆን ጸልያለሁ። አንገት የሚደፉበት አይደለም። ነገር ከእጆቻቸው ላይ የሚበተንበት ዓመት አይደለም። የሚስቁበት ዓመት እንዲሆን ጸልያለሁ። አንተ እግዚአብሔር ሆይ አብሮነትህ እስኪታወቃቸው ድረስ በመገኘት እንድትነካቸው፣ ነፃ እንድታወጣቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ ስጋ ለባሽ ናቸውና ብዙ ፈተና በእነሱ ላይ ይለቀቃል። በግራ በቀኝ፣ በቤተሰብ፣ በሩቅ፣ በገንዘብ፣ በትዳር፣ በጓደኛ፣ በሩቅ ሰው፣ በብዙ መንፈሳዊ ዓለም ላይ ብዙ ውጊያ ይከፈትባቸዋል። ነገር ግን ጌታ ሆይ ሳያውቁ ማንም ጌታ ሆይ እንዳያጠቃቸው፣ ጠላት እንዳያጠቃቸው በኢየሱስ ክርስቶስ ስም ፍጥረት ተቃራኒ ሆኖ እንዳይቆምባቸው፣ የጨለማ ዓለም ተቃራኒ ሆኖ እንዳይቆምባቸው በጌታ በኢየሱስ ክርስቶስ ስም ማንም ጌታ ሆይ እነሱ ላይ ጦርነትን ከፍቶ ከሆነ አንተ ከሰማይ እንድትዋጋላቸው ጸልያለሁ። እግዚአብሔር ስለናንተ ይዋጋል ተብሎ እንደተጻፈ አንተ እንድትዋጋላቸው፣ አንተ ነፃ እንድታወጣቸው በጌታ በኢየሱስ ስም ጸልያለሁ። ና ጌታ ሆይ ና። አዎ ወደ ጸለዩት ጉዳይ ና፣ ወደ አነቡት ጉዳይ ና፣ ወደ አለቀሱት ጉዳይ ና። ጌታ ሆይ አንተ ስትመጣ ነገሮች ይስተካከላሉ። አይቻለሁ ጌታ ሆይ መጽሐፍ ቅዱስ ላይ ነገር በጨረሱ ጊዜ መተህ ትንሣኤ ስታደርግ አይቻለሁ። አልዓዛር ሞቶ 4 ቀን ከሆነው በኋላ መጣ። እነሱ ጨርሰዋል። እነሱ አልቅሰዋል። እነሱ ከውስጣቸው አውጥተዋል።
ቀብረዋል፣ ሸቷል፣ 4 ቀን ሆኗል። በሰዎች አቆጣጠር አብቅቷል። ነገር ግን አንተ መጣህ። አሁንም ጌታ ሆይ ጸልያለሁ። በእነሱ አቆጣጠር የቀበሩት፣ በእነሱ አቆጣጠር ጌታ ሆይ በቃ ያሉት፣ ያለቀሱት፣ ከውስጣቸው ያወጡትን ጉዳይ ዛሬ ትንሣኤ እንድታደርግ የአልዓዛር አምላክ የናዝሬቱ ኢየሱስ ክርስቶስ በኢየሱስ ክርስቶስ ስም እግዚአብሔር ወደ እናንተ እንዲገለጥ ጸልያለሁ። ቤታችሁ ላይ ሞት አይሆንም። ቢዝነሳችሁ ላይ ሞት አይሆንም። የጀመራችሁት ጉዳይ ላይ ሞት አይሆንም። እግዚአብሔር አምላክ ትንሣኤ ሊያደርግ ይመጣል። ቃል አላችሁ እናንተ፣ ኪዳን አላችሁ እናንተ። ዝም ብሎ አላወራችሁ። የእግዚአብሔር ቃል ሕያው ነው፣ ደግሞም የሚሰራ ነው። ከእግዚአብሔር አፍ ቃል ከወጣ ይሰራል። ወዳጆቼ ከአፉ የወጣው ቃል ሳይሰራ አይመለስም። እግዚአብሔር አምላክ ረዳሻለሁ ብሎሽ ከሆነ ይረዳሻል። እግዚአብሔር አምላክ ረዳሃለሁ ብሎ ከሆነ ይረዳሃል። ወንድሜ ተስፋ አትቁረጥ። አለ የሚረዳ፣ አለ የሚያግዝህ፣ አለ ጉልበት የሚሰጥህ። በምድረ በዳ አይተውህም። አልቅሰ ባዶ እጅህን አትመለስም። እየሰራህ እጅህን ባዶ አትሆንም። እጅህ ባዶ አይሆንም። እግዚአብሔር ይረዳሃል። እግዚአብሔር ያግዝሃል። አለ ከሰማይ ላንተ ይነሳልሃል። ጠላቶችን ይበትናል። ጠላቶችህን ይበትናል። ከሰማይ ይነሳልሃል። ከሰማይ ዘንበል ይልልሃል። አምላክ እግዚአብሔር ይዋጋልሃል። እንደ እግዚአብሔር ያለ ማንም የለም። ላንተ እንደ እግዚአብሔር ያለ ማንም የለም። ላንቺ እንደ እግዚአብሔር ያለ ማንም የለም። ቀን አለ። የጉብኝት ቀን አለ። የደስታ ቀን አለ። ያ ቀን ደሞ ደረሰልሽ። ያ ቀን ደሞ ደረሰልህ። አንገት አትደፋም። ጠላት ያንተን ነገር አጠፋው፣ ጠላት ያንቺን ነገር አጠፋው ብሎ ከሆነ እግዚአብሔር ይመጣል። ትንሣኤን ሊያደርግ፣ ነገር ሊያሰማምር፣ ነገር ውብ ሊያደርግ የናዝሬቱ ኢየሱስ ይመጣል። የእናንተ ነገር አላበቃም ወዳጆቼ። መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል ይላል ዳዊት። እግዚአብሔር እረኛችሁ ከሆነ የሚያሳጣችሁ የለም። ከእጆቻችሁ ላይ ነገር የበተነ መንፈስ ከዚህ ሰዓት ጀምሮ ከናንተ ሕይወት ላይ የጨለማ መንፈስ ይመታል። እግዚአብሔር እረኛችሁ ይሆናል። ከዚህ ቀን ጀምሮ ያሳደዷቸውን ግብፃውያን፣ ያንገላቷችሁን ክፉዎች ከሕይወታችሁ ላይ እግዚአብሔር ያነሳል። አዳዲስ ምዕራፎችን ይከፍታል። አለህ የሚረዳችሁ፣ አለ የሚረዳችሁ። እናንተ ጨርሳችሁ ሊሆን ይችላል፣ ሰማይ ግን አልጨረሰም። እናንተ በቃ ብላችሁ ይሆናል፣ ሰማይ ግን በቃ አላለም። አለ ሌላ አሰራር። እግዚአብሔር የእንደገና አምላክ ነው። በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ። እግዚአብሔር አምላክ እንደገና ጎበኛችሁ። እግዚአብሔር አምላክ እንደገና ዳሰሳችሁ። እግዚአብሔር አምላክ እንደገና ነገሮቻችሁን ሰራላችሁ። እናንተ በጨረሳችሁት ጉዳይ ላይ መጣ። ያ የጀመራችሁት ቢዝነስ፣ ያ የጀመራችሁት ስራ፣ ያ የጀመራችሁት ትዳር ላይ የእግዚአብሔርን ሞገስ እጠራለሁ። የእግዚአብሔርን መልካምነት እጠራለሁ። የእግዚአብሔርን በጎነት እጠራለሁ። የእግዚአብሔርን ፍቅር እጠራለሁ። የእግዚአብሔርን መልካምነት እጠራለሁ። እግዚአብሔር እንደ ሰው አይደለም። እንደገና ነገሮቻችሁን ውብ ያደርጋል። ጠላቶቻችሁ በእናንተ ላይ ጉልበት አይኖራቸውም። እጃችሁን ይዞ ይመራል። በጌታ በኢየሱስ ክርስቶስ ስም ጸለይኩላችሁ። አምላኬ እግዚአብሔር በነገር ሁሉ ይርዳችሁ፣ ጉልበት ይሁናችሁ። አትቁሙ፣ አትያዙ፣ ሞገስ ይሁናችሁ። ባለትዳሮች በትዳራችሁ ተባረኩ። ትዳር የሌላችሁ እግዚአብሔር መልካም ትዳር ይስጣችሁ። በተለያየ የሥራ መስክ ላይ ተሰማራችሁ፣ ስራችሁ በኃይል እንዲባረክ እጸልያለሁ። ስራችሁ ምድሪቷን ይሙላ፣ ሰፈሩን ይቆጣጠር፣ ለብዙዎች በረከት ያድርጋችሁ። በነገር ሁሉ ተባረኩ። እንደ ጸለይን ሕይወታችን ላይ ይሆናል። እንደ ጸለይኩት ሕይወታችሁ ላይ ይሆናል። እግዚአብሔር አምላክ ፈጸመው። እግዚአብሔር አምላክ አደረገው። አሜን። ጸሎታችንን ሰማ። አሜን። አባቶይ በኢየሱስ ክርስቶስ ስም ጸለይን። አሜን፣ አሜን፣ አሜን።